ቀኑ ሙሉ እኮ አስቆጠርኩኝ። ጀማ አሰማራሁኝ እኮ በቀኝ ጀማ በግራ ጀማ። እንዴት አይነት ወሳኝ ቋጣሪ ህዝቦች ነን ጀማው። አቤት 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 ምን አይነት ቋጣሪ ነን ጀማው። በጠዋት ቀስቅሼ እኮ ነው ያሰማራሁት እናንተ። ይውላችሁ ማታ ላይ በላይቭ ደገምኩት፣ እረፍት ላይ ደገፍ አደረኩት። ፋይናሊ 90 ደቂቃው 0-0 ጀማው። እንኳን ደስ አላችሁ። ሼር ኮፒ ሊንክ አድርጉት ጀማው። አካውንቴ ተመቷል። አካውንቴ ውስጥ ሳይቀር ገብታችሁ ለዛሬ ላሰማራሁት ቋጠሮ ማለት ነው በከባዱ ኮፒ ሊንክ እፈልጋለሁ ጀማው። በደንብ ማለት ነው። ይሄ ከድል በላይ ነው። ይላችሁ አርሰናል ከሚያገኘው 3 ነጥብ ያልተናነሰ ጀማው። ወሽመጡን የቆረጠልኝ ሲቲ ወሽመጡን ቆረጥ። ምድረ ቋጣሪ የተርፌ ደጋፊ ራሱ እየቋጠረ ነበረ ለሲቲ ጀማው። ኧረ በሌላ ቪዲዮ ልምጣ። ግዴላችሁ። አሁንስ ምንድነው ተስፋችን? በመላው ዓለም ያላችሁ ሰዎች ቪዛ በእንትን ፕሮሰስ ጀምሩልኝ ፕሊዝ። እኔ በውስጥ ለውስጥ ከመጣቴ ማንን ደግፍሽ? ማንን? መድፈኛው ኢንቨስት ያረከው ገንዘብ ተመለሰልህ ወይ? የሪስቴት ባለሀብት አረገህ ወይ? አባቴ 0-0 ማን ዛሬ 4 አቻ 2 ጎል 3 ጨዋታ 0-0 ማን። ሰንደርላንድ በሜዳው አልተሸነፈም። እኔ አቻ ሶጣ ከሰንደርላንድ ጋር ሜንታሊቲ ምናምን ማን ሲቲ ማሸነፍ ሲያቅተው ሰንደርላንድ አሁን እርግጠኛ ነኝ ሰንደርላንድን ታደንቃላችሁ፣ ላታደንቁም ትችላላችሁ። የኔ ጊዜ ለምን አላደነከውም? ስለሚችል ነው ሰንደርላንድ። ለዛ ነው ኢንቨስት ያደረግንበት። ኒውካስትልንም ኢንቨስት አድርገን ነበረ ላስት ዲፊቲሽ ማን እኛ በሜዳው አሸነፍ ነው። ግልጽ ብልጫ እኮ አለ፣ ግልጽ ብልጫ አለ ማን። ቸልሲን ታሸንፊያለሽ ወይ? ይሄን ንገረኝ። እኔ ሰንደርላንድ እንደማታሸንፊ ነበር እርግጠኛ ነኝ። ቸልሲን ታሸንፊያለሽ ወይ? ልጅ ስለሆነ ማን እሱም ሊከብድሽ ይችላል። 0-0 4 ከዛ በኋላ ደግሞ ወደ 7 ይመለሳል። ቸልሲ ከለጠፈሽ ማለት ካልለጠፈሽም ሌላ ቡድን ይለጥፍሻል። አባቴ እንዳለ እኔ ጠላቶቼን አዌ ገጥሚያለሁ ካላንቺ ውጪ ማለት ኢቲሃድ ላይ ለቅመም ነው መጥቼ መለጥፍሽ። ለቅመም አትከላከይም፣ እዛማ አትከላከይም። ፔፕ አይችልም እንደዛ ማድረግ። ስለዛ ትለጠፊያለሽ። ልትለጠፊ ነው ኢቲሃድ ላይ ዝም ብዬ ለቅመም። ከዛ በፊት ነው በ10 ነጥብ በልጥሽ። ጃንዋሪ አንቺ ወር አይሆንም። ከሞን ገነርስ ሰንደርላንድ አባቴ ቢሻው ባላለው ጌታዬ እና ግንባሬን ምንድነው የተካሄደው? ቢስሚላ ትችላላችሁ። እናመሰግናለን። ዣካ የኔ አባት ዣካ ወንድም ጥላ ዣካ አመሰግናለሁ። ይመች በቃ አቻ ሆኗል። በስንት ነጥብ ማለት ነው? በ4 ነጥብ እየመራን ነው ማለት ነው። ይመቸን። አንድ መሸነፍና አንዳቸው ወጥተን ነው የሚበልጡን። ይመቸን። የአርሰናል ደጋፊዎች ልብ ብላችሁ ስሙኝ። ይኸውላችሁ ዛሬና ነገ የምታደርጉትን ነገር ነው የምነግራችሁ። ዛሬና ነገ በእያንዳንዱ ኮመንት እየሄዳችሁ ማለት ነው። ገና እኮ ሊጉ አላለቀም፣ ገና 10 ምናምን ጨዋታ ይቀራል። እሰይ እሺ ምትሉ እሰይ ይኸውላችሁ እንግዲህ ጀመራችሁ፣ በቃ ዋንጫውን ያነሳችሁ መሰላችሁ ምናምን ሲሉ እሰይ ሲቲ ያስጥላችኋል ከዚህ በኋላ በ2 ነጥብ 3 ነጥብ እሰይ። ምንም እንዳትመልሱ እንዳትነትኑኛ እንደዚህ እነሱ እንደዛ ምናምን እንዳትሉ ምንም እሰይ። እሺ እሰይ ነው የሚባለው። ለጊዜው እሰይ በሏቸው። መስሚያ ጥጥ እሰይ እኮ በእነዚህ ህፃናት እኮ ተቃጠልኩ እኮ ጀማው። እንዲህ ራሴ ላይ ላልከፍክፍ እንዴ? በክለቤ የምቃጠለው አላነሰም። በማንቸስተር ሲቲ ልቃጠል እንዴ? ይችላል ወይኔ እኔ ይህ ክለብ እንደው እሺ ተስፋ ሰጥቼ ሂድ አባቴ ጦር አስይዤ ላኩ። ምንድነው የምትፈልገው? አርሰናልን አስጣስከው ሄደ። ከዚህ በኋላ ማን ነው ወያላውን የሚያስቆምሽ? ማን ነው? ተስፋችን ማንቸስተር ሲቲ ነበር። አንተ ህፃን ወይኔ ጡጦ እኮ አይጥብ ወይኔ ለህፃን ልጅ ብርጭቆ አይሰጥም ብላ እኮ እናቴ ነግራኝ እኔ እንጋ በቃ ታወጣላችንን ብዬ ልኬ። አረ ተቃጠልን ጀማ፣ በስንቶ እንቃጠል። እሺ አረ ነደድን። እንደተጠበቀው ማንቸስተር ሲቲ ነጥቡን ጣለው። ያራዳ ልጆች አሁን አርሰናል ከሲቲ በ4 ነጥቦች ነው እየመራ የሚገኘው ማለት ነው።
ኦማር አልዴሬቴ ምን አይነት ተከላካይ ነው? አንተ ግንብ የሆነ ተከላካይ ብቻውን 16 ነበር ለማንቸስተር ሲቲ ተጫዋቾች ፈተና የሆነ ተከላካይ ነው ማለት ነው። እንደዚሁም ብሪያን ብሮቢ ኳሶች ብዙ ኳሶችን ባያባክን ማለት ነው ሰንደርላንድ ምንም 1 ነጥብም ላይሰጠው ፍቃዱን ሊከለክለው ይችል ነበር ማለት ነው ማንቸስተር ሲቲን። በዚህም ሆነ በዛ ጨዋታው 0-0 በሆነ ውጤት ተጠናቋል። የዛሬው ደግሞ ዓለም አቀፍ የአቻ ቀን ነው። 4ቱም የፕሪሚየር ሊግ ጨዋታዎች በአቻ ውጤት ነው የተጠናቀቁት ማለት ነው። ይሄ ውጤት ማንንም ሳይሆን አርሰናልን በእጅጉኑ የሚጠቅም ይሆናል ማለት ነው። ከዚህ ዓመት በላይ ለአርሰናል ቆንጆ ዓመት ይኖራል ተብሎ አይጠበቅም። አሁን እድሉ በእጁና በእጁ ብቻ ይመስለኛል። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ይደረግ። የፕላስ ምልክቷን እየነካችኋት እግዚአብሔርን እኔ አይኔ እያየ አርሰናል ዋንጫ ሊበላ ነው። እኔ ዛሬ ቀጠልን ያልኩትኝ እኔ ማንን ሞቅሼ እኮ አይደለም፣ ግን የሚያንገበግብ ስንት የሚያስቆጭ ኳስ ስንት ተስፋ ያየሁበት ጨዋታ ነበረ ዛሬ። ስንት ነገር ጠብቄ ነበር። እግዚአብሔር ምን አይነት የተረገመ ቡድን ቢሆን ነው ግን ይሄ ሁሉንም ቲም እንደዚህ እንኳን ለእኛ እንኳን እኮ ስንት ተስፋ አይቼ ፔፕ ግን ማለት ነው አንድ ስታንዳርድ የሆነ ፎርሜሽን ሊኖረው ይገባል። አንድ ጥያቄ አለኝ። አኬ የመግባቱ ትርጉም ምንድን ነው? ለምንድን ነው አኬ የገባው? ግቫርዲዮል እያለ አኬን ማስገባት ማለት ምን ማለት ነው? ሲቀጥል ሲልቫ ያለ ቦታው እየመጣ ወደ አኬ ጋር ሲጫወት ነበር እንደተመለከት ነው። ቦታውን ስትወላ ወይኔ ዶኩ እኮ ጉዳት ባይኖርብህና ፈርስታፍ ገብተህ ቢሆን ኖሮ እኮ እግዚአብሔር እንደዚህ ጨዋታ አንጫወትም ነበረ። ሰከንድ ሃፍ እንደተጫወት ነው አይነት ሳቪኒዮ ለሲቲ የማይመጥን ተጫዋች ነው። በቃ በጊዜ ክለብ ቢፈለግለት ይሻላል። ወይኔ ፈጣሪ ሆይ! ብራቮ ሰንደርላንድ፣ ብራቮ ሰንደርላንድ። ምን አይነት መከላከል ነው ማለት ነው። 1 ነጥብ አይደለም 3 ነጥብ ራሱ ቢወስዱ ካውንተር 1 ጎል አስቆጥረው ይገባቸው ነበር ማለት ነው። ሃላንድ እንዴት ነው ያመሸው? ኪሳቸው ውስጥ ደብቀውት ነው ያመሸው ማለት ነው። ብራቮ ሰንደርላንድ። የፈለገው በሜዳዬ ይሁን ሰንደርላንድን በማሸነፌ ኮራው፣ በቡድኔ ኮራው 2-0 በማሸነፌ። ምን አይነት ሰንደርላንድ ነው ዘንድሮ እየተመለከትን ያለው? የትኛው ቶፕ ቡድን ነው ሰንደርላንድን በቀላሉ ያሸነፈው? ማንቸስተር ዩናይትድ ብቻ። ምን አይነት ቡድን ነው በጌታ ስም! ድብቅ አርሰናል ለማንኛውም የሚገርም ሳምንት ነው የሆነለት። በ4 ነጥብ ሊጉን መምራት ጀምሯል ማለት ነው። ምክንያቱም ዛሬ ማንቸስተር ሲቲ 2 ነጥብ ዘጭ አድርጎ ነው የጣለው፣ መጣል በሌለበት ሰዓት። በጣም አደጋ ጋይስ። ይመቻችሁ። ለማንኛውም ቋጠሮ ተሳካ። እሰይ ድሮም ሰንደርላንድ ሬድ ነው ስላችሁ አልሰማችሁኝም? ቀይ እንዲህ ነው፣ በቃ ቀይ እንዲህ ነው። ስትግባቡ እንዲህ ነው፣ ስትዋደዱ እንዲህ ነው። ወገን ስትዋደዱ እንዲህ ነው። ተሳካ ይላል አባቴ። መቼም አያዩትም። ለጧት የሚሆን ቪዲዮ ሰርተን እናስቀምጥላቸው ብዬ ነው የመጣሁትና ውጥሹ ገላዬ ምንድን ነው ውሹ? አሁን አቻን ወጣሹ አውጣሹ ቢበቃ ምንድን ነው ውሹ? ቋጠሮ እንዲህ ነው። እንችላለን። አሁን ቀጣዩ የቼልሲ ስራ ነው። ቼልሲ ስራህን ስራ፣ በቃ ስራህን ስራ። እኔ ተዝናንቼ አልፋለሁ፣ ማልፈውን አልፈዋለሁ። አንተ ስራህን ስራልኝ። በቃ ካንተ በፈልጎች ብቻ ነው ወገድዬ ብቻ ነው። እሺ የነዳጅ ዋጋ እንግዲህ ታህሳስ ላይ ሲሸጥ በነበረበት ዋጋ ጥርም ላይ መሸጡ እንደሚቀጥል ምናምን ሰምተን እንደዚህ አሳሳቢ በትክክል አስፈላጊ ነገሮች ላይ ፎከሳችን እንድናደርግ ወጣቶች እንግዲህ እኔ ለማነቃቃት ነው የመጣሁት። አሁንም በጣም ብዙ አሳሳቢ ጉዳዮች አሉ ቀጠናችን ላይ በጣም የወጣቱን እንግዲህ ትኩረት የሚፈልጉ ማለት ነው። እና ስለነበረውን ባለፈ ያንን ነው ፈረንጅ ስለተራገጠው ኳስ በማያገባ አሁን ዛሬ ደግሞ ሲቲ ነጥብ ጥሏል መሰለኝ በሰንደርላንድ። ነገ በቃ ሊጨናነቅ ነው አርሰናል። እንደዛ መሆን የለበትም ወጣቱ ስለ ኳስ። እኔ መንግስት ለምን ኳሱ እንደማያቆመው አላውቅም። እኔ ቢከለክል፣ ምክንያቱም ወጣቱ ማን ሊረከመው ነው ሀገሩ? እኔ መጪዋ ኢትዮጵያ ታሳስበኛለች እንዳለ አርሰናል፣ ማንቸስተር፣ አርሰናል። ስለ ፈረንጅ ኳስ እርግጫ፣ ስለ ወደብ የሚያወራ የለም። ስለ ምስራቅ አፍሪካውን ስላለው ነገር የሚያወራ የለም። ወጣቱ በሙሉ ከሽፏል። መንግስት ብትችል ይህን ኳስ የሚባል ነገር ብትከለክል፣ በስልኩም ቢሆን ማንም ሰው ማየት የለበትም። በቃ ቢያንስ ይችን ዓመት እንመልከተው ለውጡን፣ ሀገራችን ላይ እስኪ የሚመጣውን ለውጥ እንመልከተው። ወጣቱ የለም ከሽፏል። አሁን ነገ ሲቲ ጣለ ነጥብ ምናምን ብሎ ሲያወራ ነው የሚለው እና ይህ ነገር ልብ ቢባል ጥሩ ነው ለማለት ነው። ይመቻችሁ።